21ኛው ክፍለ ዘመን ነው። 21ኛው ክፍለ ዘመን ሁሉም ሚዛኖች የተቀያየሩበት ነው። የክብርና የእምነት ባለቤቶች ቤት ተቀማጭና ፊምን የጨበጡ ልጅ ሆነዋል። ማህይም ባዶና በየመንገዱ የሚጮህ ሰው ተፈላጊና ተወዳጅ ሆኗል። እድሜው በ50ዎቹ የሆነ ሰው እንደ ወጣት ጎረምሳነት ሲያጫውተው፣ እድሜው በ20ዎቹ የሆነ ደግሞ ሞትን የሚመኝበት ጊዜ። ሕፃናቶች ወዳጃቸውን በማጣት ያለቅሳሉ። የቅናት ባልተቤቶች አስቸጋሪ ሆነው መፋታት እንደ ባህል የታየበት ጊዜ። ዝሙትን መልመድ ወይንም መፈጸም ነፃና ቀላል የሆነበት፣ ትዳር ውድ ሆኖ የማይፈለግ የጠፋ ፕሮጀክት ሆነ። ጸጉርን መጋለጥና ሰውነትን ማጋለጥ ወይንም ደግሞ መራቆትን እንደ ዘመናዊነት የሚቆጠርበት ጊዜ። ጠጥተህ የማሰከርና የማታጨስ ከሆነ ከፋሽን ውጭ ሆንክ ጌጃ አላዋቂ ተብለህ ትቆጠራለህ። እንዲያውም አንዳንዴ እንደ ወንድ ላትቆጠር ትችላለህ። ሚስቱን የሚያታልል ወንድ ብልጥና ብልህ ተብሎ ይታሰባል። ለትዳሩ ታማኝ የሆነ ሰው ደግሞ ድግምት እንደተደረገበትና መስተፋቅር እንደተሰራበት ተደርጎ ይታያል። ሽንት ቤቶች የፎቶ መነሻ ቦታ ሆኖ ሲገኙ፣ አላህን የመገዣ ቦታዎች የፍቅረኛሞች መገናኛ ተደርገው ይታሰባል። ፒዛና ኬንታኪ የሚያደርሱ መኪናዎች አምቡላንስ ፈጣን ይሆናል። ያንተን መጥፎ ስራ የሚነግርህ ሰው እንደ ምቀኛና እንደ መርዝ ይታያል። በውሸት የሚያሞካሹ አስመሳዮች እንደ ወዳጅና ታማኝ ሰዎች ተደርገው ይቆጠራሉ። ገንዘብ ከቤተሰቦች የበለጠ አሳሳቢ ሆኖ እና ከሃይማኖት ሕግጋቶች መጀመሪያ ቅድሚያ የሚሰጠው ይሆናል። ወጣቶች ጋብቻን ይፈራሉ፣ ነገር ግን የተከለከለን ዝሙት ለመፈጸም ሁሌም ዝግጁ ይሆናሉ። በማህበረሰቡ ውስጥ ኢፍትሐዊነትን ማየት የተለመደ ይሆናል። መከባበር ወይም ደግሞ ክብርን መጠበቅ እንደ እንግዳ ነገር መስሎ ይታያል። የማህበረሰቡ እሴትና ስነ ምግባር መበላሸት፣ የሃይማኖት መበላሸትን፣ የአስተዳደግ መበላሸትን፣ የስነ ምግባር መበላሸትን፣ የጤና እውከትን፣ የማህበረሰብ ብልሽትን ያመላክታል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ በሰዎች ላይ ዘመን ይመጣል። በዛ ዘመን በሃይማኖቱ ላይ ታጋሽ መሆን ፍም እሳትን በእጁ እንደመጨበጥ የሚቆጠርበት ዘመን ይመጣል አሉ።